ተይ እንጂ ሄሉ፣ ቅዱስን ስለምትወጂውና ስለታወርሽ ብቻ እንጂ ያንን ያህል ገንዘብ አስተላልፎላት የሆነ ነገር በሁለቱ መሀል እንዳለ እኮ መጠርጠር ይገባሽ ነበር። ጋሺ እኔም የሆነው ነገር ምንም አልገባኝም፣ ግን በቃ የሆነውን ነገር በሙሉ እንርሳው ነው። እርግጠኛ ነኝ ሳምሪ፣ ሄለን በፍጹም ሰው በስለት ልትወጋች ነያች እያናገርኩሽ አይደል እንዴ? ቆይ አንቺ ምንድን ነው የምትፈልጊው? ለዚህ ነው እነሱን ሁሌ ለማጣላት ጥረት የምታደርገው። አንቺ ፈሪ። ምንድነው ማለቴ? ምን ሆነሽ ነው? ኮቴ የለሽም ወይ? ዝም ብለሽ እኮ ነው የገባሽው። የታጠበ ልብስ ልሰጥ ነው። እሺ ለቀቀኝ እንጂ ካሌ። ደህና ነሽ? ደህና ነኝ። አይ ነው የተፈጠረ ችግር አለ እንዴ? ፊትሽ ደህና አይመስልም። ደህና ነኝ፣ ልቀቀኝ አሁን። የማለቅሻለሁ እኮ ምናልባት የተፈጠረ ችግር ካለ ወይም ደግሞ ምረዳሽ ነገር ካለ ብዬ ነው። እሺ ኒካሌ ምን ሆነ ነው ፈኔ ከፈትከው? ሳም እንዴት አለሽ? ምን ነው ጋሼ፣ ችግር አለ እንዴ? ችግር የለውም ሳምሪ። ትናንት የሆነውን ነገር አንድ ባንድ እያሰብኩ ነበር። ሄሊዬ እንደዛ መናገር አልነበረብኝም ነበር። ሄሊዬ ምን ያህል ስስ ፍጥረት እንደሆነች እያወቅሁ እሷ መጠርጠር አልነበረብኝም። በቃ እንዳለችው ነስሯት ነው የሚሆነው እንጂ ከካሌ መጥፋት ጋር ምንም ያገናኛት ነገር የለም። ይሆናል ነው እርግጠኛ ነኝ ሳምሪ። ሄለን በፍጹም ሰው በስለት ልትወጋች። አዎ ልክ ነህ ጋሼ፣ በጣም ይቅርታ። ይሄን ሁሉ ነገር ያደረኩት እኔ ነኝ። እኔ ያልኩትን ሰምተህ ነው እትዬን የተጠራጠርካት። ጋሼ እኔም የሆነው ነገር ምንም አልገባኝም፣ ግን በቃ የሆነውን ነገር በሙሉ እንርሳው። አዎ እንደዛ ነው የሚሻለው ሳምሪ፣ እንርሳው። ከዚህ በላይ ሚስቴን ማስከፋት አልፈልግም። ግን ጋሼ እሺ፣ እኔ ክፍል ውስጥ የተገኘው ደም የነካው ስለት ምንድን ነው? እሺ የካሌብ ስልክ ለምን ሄለን ይዘው ተገኘ? እንርሳው ብንል ነገሩን ብንዘጋው እኔ ያስማማኛል። ግን በዚህ ውስጥ አንተን የሚጎዳ ነገር እንዳይፈጠር በጣም እፈራለሁ። ምንም ነገር እንድትሆንብኝ አልፈልግም። ሄሊ እንደምታስበው አይደለም ሄለን። ሳምሪ ምንድን ነው ያደረግሽው? ፍቅር ምንድን ነው? ቅዱስ ምንድን ነው እያደረገ ያለው ነገር? ጭራሽ አይንባይ። ሄሊዬ ያየሽው ነገር እንደምታስቢው አይደለም። አዎ ልክ ነህ፣ እንደማስበው አይደለም።
ትሰማኛለህ ቅዱስ? እኔ ነገረኛ ሴት አይደለሁም፣ ግን የምታደርገው ነገር ከነገረኛ ሴት በላይ እያደረገኝ ነው። ቆይ የምታደርገው ነገር ትክክል ነው ብለህ ነው እንደምታስበው? ትክክል ነህ? ቆይ ምን አድርጌ ነው ቆይ የሰራው ነገር ትክክል አይደለም ምናምን ብለሽ የምታወሪው? ይኸውልሽ የእኔ ፍቅር ከሳምሪ ጋር እያወራን የነበረው ትናንትና ማታ። ተረጋጊ እንጂ አስጨርሽኝ ወሬም ቢያንስ እንኳን። ትናንትና ማታ ስላስከፋዎች እንዴት አድርጌ ይቅርታ ጠይቅሻለሁ ምናምን ብዬ እያማከርኳት ነበር። በቃ ይሄ ነው። ኦኬ አይደል? እኔን ይቅርታ እንዴት እንደምትጠይቀኝ የእሷን እጅ ይዘህ ነው ማለት ነው የምታናገራት? ሌላ ነገር አይደለም። ይኸውልሽ ሄለን። አይ በጣም ጥሩ ነው፣ ደስ ይላል። ሄለን ፕሊስ እባክሽ። ግን በዚህ ውስጥ አንተን የሚጎዳ ነገር እንዳይፈጠር በጣም እፈራለሁ። ምንም ነገር እንድትሆንብኝ አልፈልግም። እኔ እኮ አልገባኝም። ቆይ ምንድነው በዚህ ልክ ያናደደሽ? ምንም ያናደድ ነገር አለ እንዴ? የማየው ነገር በሙሉ እያናደደኝ ነው። ሰላም ናችሁ? እንዴት ነሽ? ሰላም ናችሁ? ምን ልታንጣችሁ? ለኔም ቡናችሁ። እሺ አሁን ተረጋግተሽ በስነ ስርዓት ምን እንደተፈጠረ ንገሪኝ። ያቺ ደነዝ የቅዱስን እጅ ይዛ አይኑን ስታዩ ደረስኩ። ታዲያ ምን አዲስ ነገር አለ? አልገባኝም። እንዴት ነው አዲስ ነገር የሌለው? ይሄ ሰው እኮ በአንድ ቤት ውስጥ 2 ሚስት ነው እያኖረ ያለው። አልገባህም እንዴ? ሳይገባሽ እየኖርሽ ያለሽው እኮ አንቺ ነሽ ሄሉ። እንዴ እኔ እኮ እነሱ የሚያደርጉት አንድ በአንድ ሲያስገርመኝ ነው የኖረው። እንዴት? ተይ እንጂ ሄሉ፣ ቅዱስን ስለምትወጂውና ስለታወርሽ ብቻ እንጂ ያንን ያህል ገንዘብ አስተላልፎላት የሆነ ነገር በሁለቱ መሀል እንዳለ እኮ መጠርጠር ይገባሽ ነበር። ይቺ ልጅ አንገቷን አንቄ ከዚህ ቤት ማስወጣት ነው የምፈልገው። እሱን በጭራሽ ሄሉ፣ በጭራሽ እንዳታደርጊው። ለምን አላደርገውም ካሌብ? ከሷ ጋር በአንድ ቤት ውስጥ መኖር አልፈልግም። ሄሉ፣ በጭራሽ ሳምሪን ከዛ ቤት ስለማስወጣት እንዳታስቢው እያልኩሽ። ቆይ ስለ ቅዱስ ሀብትና ንብረት ምን የምታውቂው ነገር አለሽ? ቤቱ በማን ስም ነው ያለው? ሀብቱስ በማን ስም ነው ያለው? በሱ ብቻ ነው ወይስ ባንቺና በሱ? ሄለን፣ ቅዱስና ሳምሪ ምን አይነት ግንኙነት እንዳላቸው አናውቅም፣ ግን ደግሞ አንድ ነገር አውቃለሁ። ይሄ አሁን ያለው ሀብትና ንብረት አንቺም የለፋሽበት ነው። ስለዚህ ደግሞ ለአንቺም ይገባሻል። ካሌብ፣ ንብረቱን እኮ ትዳር ከመሰረትን በኋላ ነው ያፈራ ነው። ክስ ብጀምር እንኳን ግማሹ ንብረት የኔ ነው፣ ግማሹ ደግሞ የሳምሪ። እሱ በጭራሽ አይሆንም። ጎበዝ፣ እሱ አይሆንም ካልሽ የሚሆነው አንድና አንድ ነገር ነው። ቀስ ብለሽ ድምጽሽን አጥፍተሽ የቅዱስን ንብረት አንድ በአንድ ባንቺ ስም ማዙ። እንዴ እንዴት እሱን ማድረግ እችላለሁ? በጣም ጥሩ። ይኸውልሽ እኔን ካመንሽ ሁሉንም ነገር ማድረግ እንችላለን። ሄሎ፣ እኔ እኮ ይሄንን የማደርገው ላንቺ ስል ነው። ማለት እንዲከፋሽና እንድትበደይ ስለማልፈልግ ማለት ነው። አመሰግናለሁ ካሌብ። ስለዚህ እንግዲህ ከተስማማ ነገሮችን ተረጋግተን ማድረግ እንጀምራለን ማለት ነው። እሺ። ደህና ዋልሽ? እንዴት ዋልሽ ሳምሪ? ቁጭ በይ። ክላስ አሪፍ ነው? ጥሩ ነው ጋሽ። ታውቂያለሽ ሳምሪ፣ ዛሬ እኮ የለ ልደት ነው። ሰርፕራይዝ ማድረግ ፈልጋለሁ።
ምናልባት መሀላችን የገባው ሴጣን ቢወጣ። አረ እና ታዲያ ዛሬ ለምን ፕሮግራም አናዘጋጅላትም? አይ እኔ እንኳን ውጪ እራት ልጋብዛት ነበር ያሰብኩት። እዚህ እናዘጋጅላት ጋሺ። እውነት እኔ ቆንጆ እራት አዘጋጅላችኋለሁ። ይሻላል? አዎ ይሻላል። መኝታ ክፍላችሁ አሪፍ ፕሮግራም እናዘጋጅ። እሷም ስትመጣ የረሳኸው አስመስለን፣ ልክ እሷ ስትገባ ደግሞ ስታየው በጣም ደስ ይላታል። ጥሩ ሀሳብ ይመስላል። እስኪ እንሞክረው። እሺ ጋሺ እንሞክረው። ሳሚ። አቤት ጋሺ። የእውነት በጣም አመሰግናለሁ። እንዴ ለምኑ? ሳምዲ፣ ከመጀመሪያውም ጀምሮ ለእኛ ትዳር መሳካት ብዙ ዋጋ ከፍልሻል። በጣም አመሰግናለሁ። አረ አይገባም ጋሺ። ወየ መንሱር፣ እንዴት ነው ወንድሜ? አንድ ውለታ ፈልጌ ነበር። ይቻላል። ምን ላድርግ? በደስታ የሚያስፈነድቅ ከዛ ደግሞ እርር ድብን አድርጎ የሚያቃጥል ቆንጆ ስጦታ ፈልጋለሁ። ምንድነው? ገነት ገባው ስትል ሲኦል ወረወርካት? የእሷ ሙሴኔ መሆኔን እስከምታምን ድረስ ማዕበል ውስጥ እያስገባው ራሴ ጎትቼ አውጣታለሁ። ለዛሬ ነው። የልዕልቷ ልደት ነው። ይዘጋጅልሃል ወንድሜ። አመሰግናለሁ። መልካም ጊዜ። ቻው። በቃ ማታ አደርስልሃለሁ። አመሰግናለሁ። መልካም ቀን። ኦልራይት። በቃ አደራ። እሺ። አንቺ ፈሪ! ይቅርታ በጣም ጋሺ። ችግር የለውም። እኔ ምን ይሳም? አቤት ጋሺ። ግን ይህን ነገር ስታየው ደስ የሚላት ይመስልሻል? እንዲህ በጣም እንደዚህ እኮ ታደርጋለህ ብለህ አታስብም። ታውቂያለሽ ሳምሪ፣ እኔ ሁሌም ቢሆን የሄለን ደስታ ማየት ነው የምፈልገው። አንድ ቀንም እንዲከፋት አልፈልግም። አንተ ስላላት ብቻ እኮ በጣም ደስተኛ ናት። አይመስለኝም ሳምሪ። ሄለን ልክ አይደለችም። እንደ ድሮ አይደለችም። ባህሪያ ሁላ ነው የተቀያየረው። ልቧ ከኔ ከራቀ ቆየ። አረ እንደዛ አታስብ ጋሺ። እሷ አትለወጥም። እሺ፣ ለማንኛውም ስጦታ ነገር ልግዛላት። እሺ። አንቺ ፈሪ!
ቅዱስ አረፍ በል እባክህ። እንዴት ነው? እንዴት ነህ? ይመስገን። እንዴት ሆነልህ? ጥሩ ነው። አንተስ ጋር እንዴት እየሄደልህ ነው? እኔ ያ እንኳን ብዙም አሪፍ አይደለም። እስቲ ነገሮች እስከሚስተካከሉ ድረስ እንግዲህ ማስቸገሬን እቀጥላለሁ ማለት ነው። ምን ሆነሃል ካሌብ? ይህ ቤት እኮ ያንተም ጭምር ነው። ስራህን እስክጨርስ እዚህ ቤት ሆነ የፈለግከው ጊዜ መቆየት ትችላለህ። በጣም አመሰግናለሁ። ችግር የለውም ካሌብ። በዚህ ወይ ቆንጆ መጽሐፍ ነው። ያ አንብበዋል? ቲ በጣም ምርጥ መጽሐፍ ነው። አዎ ምን ይፍካ? የኔ ፍቅር እንዴት ዋልሽልኝ? ምን ሄሉ ደህና አይደለሽም እንዴ? አይ ደህና ነኝ። ምን ነው ይሉ ቤቱን እንደማታውቂው እኮ ከላይ እስከታች ገላመጥሽው። ሄሉ በሩ እየተንኳኳ እኮ ነው። ሄደሽ አክፍቼው። እዚህ ቤት ሰራተኛ አለ ካሌብ፣ እሷ ሄዳ መክፈት ትችላለች። ምን ነው ሰራተኛ ስላልኩብህ ተናደድክ እንዴ? አልተናደድኩም። ሄሎ እሷ እኮ ውስጥ ስራ ይዛ ነው። ምን አለበት ብትከፍችው? ወይ ካልሆነ እኔ ልክፈት። ሰላም ወይዘሮ ይለም ነኝ። መልካም ልደት። ቅዱሴ ነው አይደል እንደዚህ ያደረገው? አይደለም አቶ ካሌብ ናቸው። በድጋሚ መልካም ልደት። አመሰግናለሁ። ካሌብ በጣም ነው የማመሰግነው። ትንሽ ነገር ነው ቢሆንም የመልካም ምኞት መግለጫዬ ነው። እንኳን ተወለድሽልን። መልካም ልደት ይሉ። በጣም አመሰግናለሁ። ምንም አይደል። ወይኔ እንዴት ነው የሚያምረው! ወደድሽው? እንዲህ በጣም ምርጫሽን ገምቼ ነው። ወይኔ እውነት በጣም ያምራል። አመሰግናለሁ። ምን ነው አስከፋውት እንዴ? ተው እባክህ። አስታውሶ እንኳን ቸኮሌት አልሰጠኝም። በራሱ ነው የተናደደው። አዱ ነው። ምናልባት ይሄ ነገር የሚያናድድ ከሆነ ብዬ ነው። ሄሎ መጣች። ጋሽ እትዬ መጣች። የራሱ ጉዳይ። በእውነት በጣም የሚያምር ሀብል ነው። በጣም አመሰግናለሁ ካሌብ። እስቲ አንገትሽ ላይ ነው። ይቻላል።
በጣም ነው የሚያምረው። አዎ አንቺ ላይ ስለሆነ ነው ግን ያማረው። ምን ይገትርሻል? ጋሼ እየጠራሽ ነው ትዬ። መልካም ልደት። በጣም ነው የማመሰግነው ካሌብ፣ በጣም ወይኔ ቅዱሴ፣ ይህ ሁሉ ለእኔ ነበር? እንዳትነግኝ መተኛት ነው የምፈልገው። ምንም አትበይኝ። ድምፅሽን መስማት አልፈልግም። ይለው ቅዱሴ ቅዱሴ
ለምን ስጦታ ሰጣት ብለሽ ነው እንደዚህ ተኮሰታትረሽ የምታይ? ቆይ ካሌብ ምንድን ነው አላማ? ጋሼና እትዬ ማጣላት ነው አይደል አላማ? ተሳስተሻል። የኔ ዋናው አላማዬ የሁለቱም መልካም ጓደኛ እንደሆንኩኝ እንዲያውቁ ብቻ ነው። ለዚህ ነው እነሱን ሁሌ ለማጣላት ጥረት የምታደርገው? እኔ አንቺ እንደምትይው አላደረኩም ሳምሪ። ቆይ ደሞስ ምን ችግር አለው? ልደቷ ነው፣ ስጦታ ሰጠዋት። ደሞስ እኔ ቅዱስ ልደቷን ይርሳው አይርሳው እንዴት ብዬ ላቅ እችላለሁ? ጋሼ ልደቷን አልረሳውም፣ ተዘጋጅቶ እየጠበቃት ነበር። አንተ ደግሞ እንደምትለው መልካም ሰው ከሆንክ ጋሼ ማማከር እንጂ ለብቻ ስጦታ ይዘህ መምጣት አልነበረብህም። እንግዲህ አሁንስ በቃ እኔ እኮ የሚገርመኝ የአንቺ ያዙ ይልቀቁኝ ማለት ነው። ቆይ አንቺ እዚህ ቤት ያለሽ ቦታ ምንድን ነው? ሰራተኝነት መሰለኝ አይደለም እንዴ? ነው ከሰራተኝነት ያለፈ ነገር ካለሽ ንገሪኝና እረዳሻለሁ። እሱን አውቃለሁ፣ አንተ መናገር አይጠበቅብህም። ሰራተኛ መሆኔ ግን ለነሱ ከማሰብ ወደ ኋላ አያግደኝም። እሺ፣ ስለዚህ እንደ ሰራተኛ ሁኚ፣ እንደ ሰራተኛ ኑሪ። እንዴት አደርሽ? ቁርስ እየሰራው ነው። በልታ አትሄድም? በቃኝ፣ መብላት አልፈልግም። የምትወደው ምግብ ነው የሰራውልህ። በቃኝ። መልካም ቀን። እሺ እባክሽ የሚወደውን ምግብ አዘጋጀሽለት። ነይ አንቺ፣ እያናገርኩሽ አይደል እንዴ? ቆይ አንቺ ምንድን ነው የምትፈልጊው? እኔ ምን እፈልጋለሁ ትዬ? ዝም በይ። ስታይኝ ምንም የማላቅ ደደብ ነው መስልሽ? ኧረ እኔ አላልኩም። ሰሚኛልሽ ሳምሪ፣ አፍሽ ባይናገር አይንሽ ይናገራል። አይኔ ምንድን ነው የሚናገረው? አይንሽን ቅዱስ ላይ እንደጣልሽ ነው። ኧረ ትዬ እንዴት ነው እንደዛ የምትይው? እንዴት እንደዛ? እንዴት እንደዛ? ምስኪን ለመሆን ትሞክሪያለሽ ደግሞ። በእኔና በቅዱስ መሀል የተፈጠረውን ክፍተት ተጠቅመሽ የራስሽ ልታደርጊው እየጣርሽ እንደሆነ እኮ ታውቂያለሽ አይደል? ኧረ ትዬ እኔ እንደዛ አላደረኩም። ከኔ ይልቅ እኮ ካሌብ ነው እንደዛ እያደረገ ያለው። ተይ እንጂ። እንዴት አደራችሁ ሴቶች? እንዴት አደርክ ካሌብ? ደህና ነኝ። እጂ ቁርስ አቀራርቢ። እሺ። የቅዱስን ቦታ ያስኩልሳል። አይ ችግር የለም። አልበላም ብሎ ወጣል እሱ። እኔ የምልሽ ማታ በጣም አናደድኩት እንዴ? አይቶ ችግር የለውም። ምን ተፈጠረ ማታ? ይሉ በጣም ሲጨንቀኝ ነበር ያደረው። ያው የልደቴን ሰርፕራይዝ አዘጋጅቶልኝ ነበረ፣ ግን በቃ አኩርፎ ጥቅልል ብሎ ነው የተኛው። አላናገረኝም። ይሄ ሁሉ ምክንያት የሆነው በእኔ ነው። በጣም ይቅርታ። እሺ ይሉ አንተ ምንም አላጠፋህም። እኔ ማታ ሲመጣ ይቅርታ ጠይቀዋለሁ። እንደዛ ይሻላል። አዎ ለነገሩ ትክክል ነሽ። ከአንቺ ይምጣ ይቅርታ ጠይቂ። አዎ ይቅርታማ መጠየቅ አለብኝ። ብላ በቃ እጄን ታጥቤ መጣሁ እኔ። እሺ እኔ እንኳን ኦልሬዲ ታጥቤ ስኳር ስንት ላድርግልሽ? አንድ ማንኪያ